ሳሚ እውነታውን አወቀ። የሜሮን ፍቅረኛ ቤት ድረስ መጥቶ ሳሚን ተዋወቀው። የሜሮን ፍቅረኛ ሳሚ የሜሮንን ፍቅረኛ ሲያገኝ በጣም ልቡ ተሰበረ። ጆሲ ሁሌም የሚነግረው ነገር ትክክል ነበረ። ሳሚ ግን አልረዳም ብሎ እምቢ አለ። አሁን ላይ ግን ፍቅረኛዋ ቤት ድረስ ሲመጣ ሳሚ ጆሲን ተንበርክኮ ይቅርታ ጠየቀ። ምክንያቱም እስከ ዛሬ ዝም ብሎ ወንድሙ እንደዛ ሲለው ለምን እሷ ከሌላ ወንድ ጋር ትመግጣለች አንተን ፍቅረኛ ይዛ እያለ ሲለው በነበረበት ሰዓት አንድ ቀን ተረድቶት እንኳ አያውቅም ነበር። ዛሬ ላይ ግን ሳሚ ፍቅረኛዋ ቤት ድረስ ሲመጣ ጆሲ ጋር ይቅርታ ጠየቀው። ጆሲ በሆነ አጋጣሚ ሁሌም ሳሚን ለማስረዳት ይሞክራል። ሳሚ ግን ሜሮንን ስለሚያምናትና ስለሚያፈቅራት ብቻ ምንም የምትባልግበት አይመስለውም ነበር። አሁን ላይ ግን ሰላምም እውነታው ተገለጠላት፣ ጆሲም እውነታው ተገለጠለት። አንድ ቀን ሁሉንም ነገር ትደርስበታለህ ይለው ነበር ሳሚን። ሳሚም አዎ ወንድሜ አንድ ቀን እውነታው ይወጣልኝ ነበር እና ዛሬ ላይ እውነታው ወጥቷል። የሜሮን መጋለጥ ዛሬ ላይ ሁሉም ሰው ደስ ብሎታል። ሜሮን ተገልጣ ማየት ሁሉም ምኞቱ ነበር። ምክንያቱም ሁሌም ክፋትና ጥላቻ ነው የምታሳየው። ተጋሽ ግርማ ያላትን ምስጢር ሳታቆም መልሳ ደግሞ ከሳሚ ያላትን ምስጢር ሳታቆም ሌላ ምስጢር ነበራት። ፍቅረኛዋም አሁን ላይ እንደ አሜሪካ እንደሚወስዳት ነግሯን ነበር። እሷም ልትበር የመሰላት ሜሮን ሻንጣዋን ረትባ ወደ እሱ ልታገና ነበር መንገዷ። እሱ ግን ያ ሁሉ ድራማ ነበረ፣ ውሸት ነበረ። የሜሮን ፍቅረኛ እነሳይ ቤት መጥቶ እሷም ደግሞ ሻንጣዋን ይዛ ልትወጣ ስትል ግጥምጥም አሉ። ከዛ ምን ቢላት ጥሩ ነው እሷ አላየችውም። ሳሚንና ጆሲን እኔ እንግዲህ ለቀቅኳችሁ ይቅለላችሁ፣ ይሄ የቤት ዶክመንት ነው፣ ሳሚ ይጠቅማል፣ ያዘው ለእንግዲሁ ለፍቅረኛህም ሆነ ለሚስትህ ችላ አትበል፣ ችላ እያልክ ነው ምን ያጣኸኝ ብላ እያለችው ነበር። ሳሚም ወደ ልትሄጂ ነው አላት። እሷም ወደ አሜሪካ ወደ አዲሱ ፍቅረኛዬ ወደ አሜሪካ ይዞ ሊሄድ ነው አለችው። ሳሚም ራሱን ነቀነቀ፣ ማመን አቃተው። ሜሮን ምን አይነት ድራማ እየሰራች ነው? እስከ ዛሬ ውሸት ነበር አፈቅርሃለሁ ስትይኝ የነበረው አላት ሳሚ። ሜሮንም አፈቅርህ ነበር አለችው። ግን ምን ዋጋ አለው ለፍቅርህ በቂ ሰው አይደለክም አለችው። እሱም በይ ይቅናሽ ሂጂ አላት። ሜሮንም እሺ ይመችህ አለችው። ጆሲም ብድግ አለችና ጆሲ አለችው ወንድምህን ተንከባከበው ይብለጥ፣ አንተ እሱ እኔን እንዲያጣ አድርገኸዋልና ተንከባከበው አለችው። እኔ አሁን የአሜሪካ ሰው ነኝ፣ እናንተ ደግሞ የኢትዮጵያ ሰው ሆናችሁ ብዙ ልዩነት አለን ከዚህ በኋላ አለች ሜሮን። ጆሲም ምኞትሽ ሳካ ይሁን አሜሪካ ስትይ ከዚህ ሰፈር ሳትወጪ እንዳትሞች ብቻ አላት። ሜሮንም ከከከክ ብላ ሳቀች። ልትወጣ ስትል ፍቅረኛዋ ወዴት ነው አላት። እንዴ እኔ ፍቅር አንተ ደግሞ ዝም ታደርጋለህ አለችው። አይ ልነግርሽ ነው የመጣሁት አላት። የኔ ፍቅር እንዳሰብከው አይደለም ተረጋጋ ብላ ለማቀፍ ሞከረች። እሱ ግን እንዳትጠጊ ብሏት ተናገራትና ለብቻዋ ቆመች። የአሜሪካው በረራችን ቀርቷል አላት። ለምን አለችው። እሷም ለምን የኔ ፍቅር አለችው። ነገርኩሽ አንቺ በፍቅር ትቀልጃለሽ፣ ያፈቅርሽው ቤት ላይ ቁጭ ብለሽ እናቴ ቤት ነኝ እያልሽ ስትሸውጂ ይኖርሻል። ከዚህ በኋላ አይንሽን ማየት አልፈልግም።
አንቺ ውሸታም ሴት ነሽ። ለፍቅር የምትገቢ ሴት ሳትሆኚ ፍቅርን የቀበርሽው የዋሸሽው ሴት ለማንም አትገቢ ብሏት ነገራት። እንዳሰብከው አይደለም ብላ ብታስረዳውም እሱ መቼም ሊረዳት አልቻለም። ምክንያቱም አያታ ሁሉንም ነገር እሱ የሚመስለው እስከ ዛሬ የሚሮን ፍቅረኛ እናቷ ጋር የምኖርና እናቷን እያስተማመኝ የምኖር ነበር። ፍቅረኛዋ ቤት ቁጭ ብላ የምትኖር ወይም የምትባልግ ሴት አልመሰለችው። የጆሲ ጓደኛ ብሌን እሷ ናት ይሄን ሁሉ እውነት አታስወጣ የመጣችው። እናም በጣም ደስ ይላል። ሳሚ ቁርጡን አውቆ ከራሱ ጋር መሆኑ ደስተኛ ሆኗል። ምክንያቱም ሜሮን የኔ ናት እያለ በፍቅሯ ጠብ እያለ የሚኖረውን ያክል አሁን ላይ ምንም ቢያፈቅራትና ምንም ቢወዳት ያ ትንሽ ጥላው እንደሄደች ልቡ ተስፋ ይቆርጣል፣ ህመሙ ይጎዳዋል። ያፈቀሩትን ሰው ማጣት በጣም ከባድ ነውና ቢሆንም ለትንሽ ጊዜ ነው እንጂ ሜሮንን የመርሳት አቅሙ ከፍተኛ ነው። ሜሮን ሄደች። በሩንም እንድትወጣ ጆሲ ከፈተላትና ሸኛት። የሜሮንን ፍቅረኛ ከነሳሚ ጋር ይቅርታ ተጠይቆ ቡናቸውን አፍልተው እየተጫወቱ ቆይተው እሱም ወደ ቤቱ ሄደ። ብሌንም ወደ ቤቷ ሄደች። ሰላምና ጆሲ ሳሚ የቤት ቀርተው ጉድ አያችሁ የሜሮንን ነገር አለ ሳሚ። ጆሲም ወንድሜ ነግሬህ ነበር እኮ ከመጀመሪያም ንቃ፣ ተዛኛህበት ንቃ ስልክ አንተ ግን እኔ ልታምነኝ በፍጹም አልቻልክም። እኔም ስራዬን ትቼ እዚህ የተቀመጥኩት ላንተ ጥበቃ ነበር። ዛሬ ላይ ግን እውነታው ወጥቷልና ከዚች ከመሰሪ ሴት ተገላግለሃልና እኔም ወደ ስራዬ እንግዲህ እሄዳለሁ። አንተም ከሰላም ጋር መኖር ትችላለህ ሳሚ አለው። ሳሚም እሺ ጆሲ ወደ ስራ መሄድ ትችላለህ። አሁን ላይ የቤትክም ዶክመንት እጅግ ላይ ሆኗል። አየክ የዛን እውቀት ሰላም ማን የሰረቀው እየተባለ ስትወቅስ በነበረው ሰዓት የሰረቀችው ሜሮን ነበረ። ይሄንንም አሁን እውነታው በሶስታችን ፊት ወጣ። ጋሽ ግርማ ሲመጣ ዶክመንትን ማን እንደሰረቀው ሜሮን እና ብለህ ንገረው። ይሄ ዶክመንት ደግሞ ለአንተ ሳይሆን ለእኔ ነው የሚገባው። ያንተ ስም የለም እኮ የቤቱ ዶክመንት ነው ብለህ እንዳትሰጠው በፍጹም አለው። ጆሲ እሺ ጆሲ አልሰጠውም አለ። ጋሽ ግርማ ሲመጣ አሁን ሊነግሩት ነው። ጋሽ ግርማ ስለዚህ ዶክመንት ለምን እንደተጨነቀና ለምን እንዳሰረ ግራ ገባው ሳሚ። ዶክመንቱ ይሄን ይሆን ካለ እሱ ይሄን ያክል ምን አስጨነቀው? ሰላምንስ ለመግደል ደረጃ ምን አደረሰው? ይሄን ዶክመንት አላመጣች። ይሄ ነገርማ ሚስጥር አለው፣ ሚስጥሩ ከባድ ነውና ነው እያለ ሳሚም ያስብ ያዘ። ጆሲም እንዳሰጠው ንገረው ብቻ ሜሮን ሰርቃ ስትወጣ እንደሰጠችክ ሰላም እንዳልሆነች የሰረቀችው ብቻ ይሄንን ንገረው። ከዛ በኋላም ዶክመንቱ ለአንተ ሳይሆን የሚገባው ለእኔ ነው የኔ እኮ ነው ብለህ ንገረው። በእጁ እንዳሰጠው እሱ ሸሽጎ ያስቀመጠው ዶክመንቱን ስሙን ቀይሮ በራሱ ስም ሊያደርገው ይችላል ቤቱ እና በፍጹም እንዳሰጠው ብሎ ጆሲም ይነግረዋል። ሰላምም አዎ ይሄን ብቻ ሳውቅ እንጂ ሜሮን እንደሰጠችክ አንተ እንዳትሰጥ እኔም እንዳልሰረኩ አሁን ነፃ ወጣሁ ማለት ነው ብላ ሰላምም ደስተኛ ሆነች። ጆሲም ሳሚም ሁላቸውም ደስተኛ ሆኑ። በህይወታቸው ያለችውን አንዲት መሰሪ ሴት አስወጥተዋል። አሁን የቀራቸው የግርማ ነው። የግርማን ደግሞ ለመስራት ዝግጁ ሆነዋል ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሰላም ሁኑልኝ ውድ የሀገሬ ልጆች። ሀገራችን ኢትዮጵያ ሰላም ያደርግልን፣ ሰላማዊ መለስ፣ ርዝቃችንን ሰፊ ያድርግልን። ወዳችኋለሁ፣ አከብራችኋለሁ። ባይ ቤተሰቦቼ። የሀሴት ድራማ በጣም አስተማሪና ተወዳጅ ድራማ ነው።
በየቀኑ እንዲለቁልን ደግሞ እየገባችሁ በኮሜንት ንገሯቸው። በየቀኑ ይልቀቁልን ማለት ነው። በየቀኑ ይለቀቅልን እያላችሁ ሁላችሁም ኮሜንት ጻፉ። ባይ ባይ። ምችት ይበላችሁ ሀባይ